ሌላ ምን ያጠፋሁት ነገር አለ? ዝም ብዬ ሳስበው አንቺ አተኛኘትሽ ነው ጥፋት የሚመስለኝ። አተኛኘትሽ? አዎ፣ እኛ ቤት ደቅሳችሁ እያለ ፋዩ አይቷችሁ ነበር። ምን? እንዴት? ጠዋት ከኔ ጋር መጥተው ተኝታችሁ ሲያዩአችሁ ደንግጠው ተመለሱ። ወይኔ ጉዴ! ታዲያ በዚህ ነው እኔ መሄድ አለብኝ። አንቺ በዚህ ዝናብ ከአባዬ አይበልጥም። ትሰማኛለህ? በዚህ ጉዳይ አይሆንና ግን እገላለሁ። አንተ ደግሞ ዝም ብለህ መዛት ትወዳለህ። አፍ እያመጣልህ እየተቀደድክ ሆነ ልጅ አንተ ይህም በሷም ተያይዞ ሊያብዱ። እሺ በዚህ ዝናብ ቀዝቃዛ ነገር ምንድን ነው? ሰውዬው ያቸው አዎ እናት ኦዝማለች እኮ እያያ ነው። አፎ አንቺ ታምቹ በሰላም ነው? ምን ካፌ ውስጥ ለብቻሽ ደቅ ብለሽ ምንሽ ነው ደግሞ? ሙድሽ ተጨርቧል። ኧረ ዝም ብዬ ነው። ሀኒቾ ምን እንደሆንሽ አትነግሪኝ ነው? አትንገሪ ምናምን ትላታለህ እንዴ? እኔ ምን እንደሆነች ማወቅ እፈልጋለሁ። እናንተ ደግሞ አሁን በዚህም ልትጨቃጨቁ ነው? አረ ዝም ብሎ ነው። አንቺ ግን ምን ሆነሻል? አባዬ እኮ ተቆጣኝ። ተቆጣኝ ስትይ? ማለቴ ከቤት ውጭልኝ ብሎ አባረረኝ። ማን ነው ፋየው? ታዲያ ከሱ ሌላ ማን ሊያባረረኝ ይችላል? ሙድ ትይዛለች። እንዳንቺ አባት ያለው ሰው አለ እንዴ? ተምቹ ምን እያልክ ነው? እውነቴን እኮ ነው። ፋየው አንድ አባት አላት፣ ያኛው ደግሞ ሁለተኛ አባት እና ሌላ ሁለት አባት ያለው ከሀና ውጭ ሰው ታውቃለህ? ሰላም ለእናንተ የሆኑ ውድ የቻናላችን ቤተሰቦች በያላችሁበት ሰላማችሁ ይብዛን። ኖላዊ ድራማን ይዘንላችሁ መጥተናል። አቶ በቃሉ ጽዮንን ካገታት ቦታ ለቋታል ማለት ነው። እንግዲህ ለረጅም ጊዜ አግቷት ነበር። ምንም በእርግጥ ያን ያክል ጉዳት አላደረሰባትም። እናም ከዚህ በኋላ የት እንደነበርሽና ማን እንዳገተሽ ለማንም እንዳትናገሪ ብሎ ለቋታለኝ። እናም ስለተለቀቀች እሷም ለማንም አልናገርም ብቻ ልቀቀኝና ሊሂድ እንጂ ለማንም የት እንደነበርኩኝ ለእህቴም ሆነ ለእስራ ለማንም አልናገርም ብላ ቃል ገብታ ለቋት ሄዳለች ማለት ነው። ምክንያቱም እሱ እንዳገታት ከተናገረች ብዙ ነገሮች ይበላሻሉ። አንተነህንም የገደልከው አንተነህ ብዙ ነገሮች ምርመራው ወደ እሱ ስለሚያዘነብልና ሚስጥሩ ስለሚወጣበት ለማንም እንዳትናገሪ ብሎ አስወጥታታል። ጽዮንም ከወጣች በኋላ መሄጃ የላትም። እናም ለእህቷ ደውላለች። እህቷም በአቶ በቃሉ ሚስጥሩ ለነሜላት ስለተናገረች አቶ በቃሉ አንድ ነገር ያደረገኛል ስላለች ለጊዜው እየኖረች ያለችው እነሜላት ቤት ነው። ስለዚህ እህቷን የምታመጣው እነሜላት ቤት ነው። በዚህም እሷን ሄዳ አግኝታ ስለደወለችላት ከሜላት ጋር ቁጭ ብለው እያወሩ ነበር ስለ አቶ በቃሉ። አቶ በቃሉ ምን አይነት ሰው ነው ብላ ከዚህ በፊትም ጠይቃት ነበር። አሁን ላይ ድጋሚ ጠይቃት ነበር እና ይሄን የሽምግልናውን ጉዳይ ሴራ ያሴረው እሱ ነው አይደል ምናምን ብላ ጠየቀቻተኝ። በእርግጥ አይመስለኝም፣ ምክንያቱም እዝራ በጣም ጥሩ ልጅ ነው፣ እንዲህ አይነት ነገር ውስጥ የሚገባ አይመስለኝም፣ ስለ አባቱ የሚያውቀው ነገር የለም ምናምን ብላ ነግራት ነበር። እና በዛውም አጋጣሚ ጽዮን ደወለች። እህቴ ለቀዋታል መሰለኝ መሄድ አለብኝ ብላ ተነስታ ሄደች። እና ስትመለስ ያው ወይዘሮ ሜላት በሀና ጉዳይ በጣም ተጨንቃ ነበር። እናም ወደ አባቷ ጋር ሄዳ ሀና የት ናት ምን ደህና ናት ብላ ስትጠይቀው ሀና ደግሞ ማናት ብሎ አባባ ኖላዊ ስለተናደዱባትኝ በሀና ምክንያት እሷም አላቃትም ብለው ስለመለሷትኝ አባቷና ሀና በጣም ጥሩ ሁኔታ ላይ አይደሉም እና በዛ ምክንያት ተጨንቄያለሁ ብላ ለሰላም እየነገረቻት እያለ በቃ ተረጋጊ አንቺ ብላ ሻይ ልታፈላላት ሄዳ ሻይ ይዛላት መጣች። እና በመሀል ላይም ጽዮንና ቤቲ ይዘው ወደ እነ ሰላም ቤት ሄዱ ማለት ነው። ምክንያቱም ሌላ መሄጃ ስለሌላት በእርግጥ ጽዮን እዛ መቆየት አልፈልግም ብላት ነበር። እህቷ ግን ሌላ መሄጃ አማራጭ የለንም ስለዚህ መሄድ አለብሽ ብለው ይዛት ሄደች ማለት ነው። ግን ስታያት ሰላምና ጽዮን ያው ጠበኛ ስለሆነ አንድ ክላስ የሚማሩ ልጆች ናቸው። በዚህ በእዝራ ምክንያት ብዙ ነገር ውስጥ እዝራን ስለምትወደውና ስለምትፈልገው ስለምትወደው ሳይሆን በእርግጥ እህቷ አጥምጄው እሱን ካገባሽ የአባቱ ሀብት ለኛ የሆነ ብላ ስላሰበች ነው እሱን ለማጥመድ ሆን ብላ ነበር ያደረገችው። ለነገሩ ግን በዛ ምክንያት
ሰላምም ለእህቷ ለመከላከል ስትል ጽዮንም ደግሞ እዝራን ስለምትወደው ብዙ ነገሮችን ሰርታለች እና በዛ ምክንያት በጣም ብዙ ጠብና ብዙ ችግሮችን አብረው ስላሳለፉት እህትሽና እሱ የቤት እህት መሆኗን ስለማታውቅ ጽዮንን የቤት ድረስ ይዛ ስትመጣ እሷ ናት እህትሽ ብላ ስትጠይቃት አዎ እህቴ ናት አለቻት። እና አንቺም እናንተማ ሌቦች ናችሁ፣ ሆን ብለሽ ነው እኛን ስትሰልይን የነበረ። ስለዚህ እዚህ ቤት ማየት አልፈልግም፣ እናንተን ውጡልኝ አለች። ወይዘሮ ሜላት ግን ተረጋጊ፣ ምንድን የተፈጠረው ተረጋጊ ብላ አረጋጋቻት ማለት ነው። እና ምንድን ነው የምትተዋወቁት ነገር አለ እንዴ ብላ ስትጠይቃት ቤቲ ጽዮንም ትምህርት ቤት እንተዋወቃለን ብላ ከዛም ወደ ሽንት ቤት አስገብታ ነገረቻት። ከዚህ በፊት ትምህርት ቤት እንደሚተዋወቁ ብዙ ችግሮችን አብረውን እንዳሳለፉ ማለት ነው በእዝራ ምክንያት። አሁን ላይ ግን እሷ የሚወዳት ልጅ ራሱ ቀምታ አግብታ ከእሱ ጋር ጓደኝነት ጀምራ እንደሆነ ነገረቻት እና ከዚህ ቤት መቆየት አልፈልግም ብትላት እህቷ ግን ሌላ አማራጭ የለንም፣ ለጊዜው ታግዘሽ ቢሆን እዚህ መቆየት አለብሽ ብላ ሳመነቻት እና ሊቆዩ ፈቃደኛ ሆነዋል። እናም ሰላሚናም እህቷ ስለጠፋችባት እህቷ ጋር ሄዳ ቀጥታ አንቺ እዚህ ቁጭ ብለሻል፣ ቤት ውስጥ የተፈጠረውን ነገር ግን አታውቂም ብላ እህቷን ይዛት ለመምጣት ሞከረች። ሀናም ስትመጣ ያው ጽዮን ቤት ውስጥ መጣች። እናም የቤት እህት ናት ጽዮን ማለት እሷ ናት። እና ጉዱን አየሽ ውስጥ እሷም ከዚህ ቤት ላይሽ አልፈልግም፣ አንቺም ሆነ እህትሽ ውጪ ብለው ሁለታቸውም እንግዲህ ፈርደውባቸዋል። እነሱ ለጊዜው መሄጃ የላቸውም። ግን ደግሞ ወይዘሮ ሜላት ፈቃደኛ ናት። እርግብም ሆነ ቤቲስ ከነ እህቷ ቤት ውስጥ እንዲቀመጡ ፈቃደኛ ናቸው። ልጆቹን አሰምሰማቸው አይመስለኝም። በሌላ በኩል ሀኒቾ በጣም ከባድ ችግር ውስጥ ነው የገባችው አሁን ላይ ማለት ነው። በአባቷ ሲከፋትም ስታዝንም ሁሉ ነገር መደበቂያው አባቷ ነው እና አሁን ላይ ግን እሳቸው በጣም ነው የተናደዱበት። ምክንያቱም ከጆሮ ጋር አብረሽ ተኝተሻል ብለው ስለጠረጠሯት ማለት ነው። እሷ በማታውቀው ነገር ሁለታቸውም በማያውቁት ጉዳይ ግራ ገብቷት ነበረ። እናም ነገር ግን በስከ መጨረሻ እውነቱን አውቀዋለኝ። ያው የተፈጠረውን ችግር ሁሉ ነግሯቸዋል ተምቹ ማለት ነው። በትናንትና ዕለት ጠዋት የመጣው ነበር። እናም ሁለታቸውም አብራችሁ ስለተኛችሁ ነው በፋየው የተቆጡት የተናደዱት እና ምናምን በቃ መሄድ አለብኝ ብላ በዝናብ ሄዳ ለማናገር ሞከረች። እሳቸው ግን መጨረሻ እኔ እንደዚህ ያለ ነው የሚያሳደግኩሽ፣ አንቺ አሳፍ ማፈሪያ ነሽ፣ እንዴት ታዋርጅኛለሽ በተከበርኩበት ሀገር ብለው ያዙ ልቀቁኝ፣ ጭራሽ እዚህ መቆም አልፈልግም፣ ወይ እናንተ ውጡ ወይ ደግሞ ልውጣ ብለው መጨረሻ ላይ ግን ሄደው እየጠጡ ነበረ። ከሄዱበት ተከትሎ ሄዶ ተምቹ እንደምታስቡት አይደለም፣ ሁሉ ነገር እንዳሰቡት አይደለም። እሷ አልሰከረችም፣ ምክንያቱም ሰክራ ነው እንደዚህ አይነት ነገር ስህተት የፈጸመችው ብለው ስላሰቡ፣ እሱ ግን አውቆ የሰከረ አስመስሎ ሌላ የሚጠጣ ንጉስ የሚባለው የማያሰክረውና የሰጣትና አልሰከረችም። በዛ ምክንያት ሌላ መሄጃ ስለሌላትና በግድ ቤት ውሰደኝ ስላለችው ነው ጆሮ እንደዚህ ያደረገው እንጂ በጭራሽ ብሎ ሲነገር በቃ በማይሆን ነገር ነው ልጆችን የጠረጠርኳቸው ብለው ተጸጽተው እሳቸውም ይቅርታ ለማድረግ ዝግጁ ሆነዋል። ሁለታቸውም እንግዲህ ያስታረቃቸው ተምቹ ነው። እሱ እውነቱን ስለነገራቸው በእሳቸውም በማያውቁት ጉዳይ ወይም ደግሞ ልጆቹ ባላሰቡት ነገር ስለጠረጠሯቸው በጣም አዝነው ይቅርታ አድርገውላቸው ማለት ነው። እናም ከሀኒቾ ጋር ታርቀዋለኝ። ጆሮም በዚህ ምክንያት አምልጧል እንጂ አይለቋቸው ነበር አባባን። በሌላ በኩል እዝራ ከሀኒቾ ጋር መለያየቱን ማመን አቅቶታለኝ። ራሱን አይደለም እየጠጣ እየሰከረ እየተበሳጨ ይገኛል። ምክንያቱም ደግሞ የሽምግልናው ጉዳይ ከአባቱ ጋር የተያያዘ መሆኑ ግራ ገብቶታል። በዛ ሰዎች የሚነግሩት የአባቱ ማንነት አለ። ደግሞ እሱ ደግሞ አባቴ እንዲህ ነው ብሎ ውስጡ ላይ ያስቀመጠው ነገር አለ። አንዳንዴ እንዲህ ነው ሙሉ በሙሉ ሰው ሲያምነው ሌላ ሰው እንኳን ቢነግረው እየዋሸህ ነው ወይም ደግሞ ሆን ብለህ አባቴ ጋር ለማጣላት ነው ብሎ ነው የሚያስበው። ለዛም ምክንያት ጓደኛውም ሰላሚና ለቅዱስ የነገረችውን ነገር ሁሉ አባቷ ወይዘሮ ሜላት ድርጅት ውስጥ ሰራተኛ አስገብቶ እንደሚያሰልል ብዙ ነገሮችን ቤተሰቦቻቸው ምስቅልቅል እንዳረገባት ብዙ ነገሮች መረጃ ስትነግረው እሱን ሄዶ ለመናገር ሞከረ። በእርግጥ ለመናገር አልፈለግም ነበረ፣ ግን ሲጮህበት ነው የተናገረው። ምክንያቱም አባትና ልጅ ማጣላት አይፈልግም ቅዱስ፣ ግን እውነቱን ማወቅ ስላለበትና ስላስገደደው ሲነግረው በጭራሽ የኔ አባት እንደዚህ አያደርግም ብሎ ያዙ ልቀቁኝ እያለ፣ ምክንያቱም ማመን ከብዶታል። አባቱን በጣም እንደሚወደው ልጁ ሲል እንደሚሞት ነው የሚያውቀው። እናም ሄዶ አባቱን ጠየቀው። አንተ ቆይ የትኛው ነህ? እኔ
ለልጁ የሚሞተው ነው ወይስ ሰዎች የሚለው ሰው የምትገለውና ሰው የምታሰቃየው ነው? የትኛው ነው አባቴ? እኔ በጣም ግራ ገብቶኛል በአንተ ምክንያት ብሎታል። አንተ እንዴት ሰውን ታምናለህ? እኔ ደግሞ በጭራሽ ነፍሰ ገዳይ አይደለም ሰው እንደሚሉኝ አይደለሁም አንተ እንደምታውቀኝ ነው ብሎ ለማሳመን ሞክሯል። እንዲሁም አንተ መረጋጋት አለብህ። አንተ ብዙ ነገር ስለ ህይወት አታውቅም፣ አታውቀው ብዙ ነገር አለ ሲለው እኔ ስለ ህይወት ምን አገባኝ፣ እኔ የምፈልገው ሀና የኔ እንድትሆን ብቻ ነው ብሎ በዚህ ምክንያት እንግዲህ ከአባቱም ጋር ጥሩ ሁኔታ ላይ አይደለም ማለት ነው። አቶ በቃሉም በሀና እናት ላይ ያው እንደዚህ ስለተፈጠረ ያው አይለቃትም። አሁንም ጠላትነታቸው እንደቀጠለ ነው የሚሆነው። ሀና ግን ሙሉ በሙሉ ረስተው ወደ ጆሮ ተመልሳለች ማለት ነው። የእሷም የሆነ ሰው ጋር ትጣላ መደበቂያ የምታደርገው ሌላ ሰው ነው። ስለዚህ ለጊዜው መደበቂያ አግኝታለች። እዝራ ግን በጣም በሚያሳዝን ሁኔታ ብቸኛ ሆኗል ማለት ነው። እናም ውድ ተመልካቾቻችን ቀጣዩን ክፍል ይዘንላችሁ እስከምንመጣ ድረስ በያላችሁበት ሰላማችሁ ይብዛ። ያው እንደተለመደው ሰብስክራይብ አድርጉ። እናመሰግናለን ሁሌም አብራችሁን ስለሆናችሁ።